ጥቋቁር ነጠብጣቦች ወይም የማዶስን የፊት ክሬም በእነዚህ ሀገሮች ያገኙታል። አሊያም ለበለጠ መረጃ በዚህ ስልክ ይደውሉ። ማዶስ ወቀጣ ማንም ሰው አልመጣ ለመጠጡ ጊዜ ከየጎሬው ወጣ También con todo el camino mira danse great Hello. ይሰማኛል? አልሰማም? ኧረ በትንሽ ሄሎ፣ አይሰማም? አሁን ሳይሰማም ለምንድን ነው እህቴ ግን እዚህ ግቢ ውስጥ የተከራየው? እንዴ ማጥናት እኮ አልቻልኩም። ሄሎ ይሰማል? ወይ እናት እዚህ ግቢ ውስጥ ቃኔ ተከራየው
በስንት መከራ ያገኘሁት ኔትወርክ የሚያዘጉኝ ጋሽ ዋሲሁን በሰላም ነው? አሃ አቶ ዋሲሁን ደርሶ የቤት አከራይ መምሰል ደግሞ ከየት የመጣ ነው እንዴ? በደህና አይመስለኝም። ምንድነው? የልጄን ልጅ ስጦታን አንዴ ስሟት። ማንን? ኮቪድ ነው? ምን አልሽ አንቺ? አይ ወዲህ ነው። አንድ ጊዜ ስሟት። ምንድነው የሆንሽው? ስጦታ ቀጥይ ተናገሪ። እንዴ በቃ ሁሉም እንዴ እዚህ ግቢ ነው ወይስ ገበያ ነው? ንገሪ ምንድነው? የምን አሽሙር ነው? አንቺ የልጅ ትልቅ ገበያ ምናምን የምትዩ ታዲያ እስኪ ምን ስበተል ምን ታመጣለችና ነው? ወደ ስራችን ነው የሚያዋጣው። ምንድነው የሆንሽው? ስጦታ ቀጥይ ተናገሪ። እኔ ሳጠና ዲስተርብ እያደረጉ ነው። yes of course ግቢው በጣም ነው ዲስተርብ የሚያደርገው። ቆይ እንግባባ እንጂ ይሄ ደግሞ ምን ማለት ነው? እየተረበሽን ነው እያሉ ያሉት። ዲስተርብ ብለው ዲስተርብ አደረጉሻል። ስጦታዬ ማን ነው ዲስተርብ ያደረገሽ? ማን ነው? እየዘፈኑ እየወቀጡ ምን እየጨፈሩ እንዴ ሳይዘፍኑ መውቀጥ አይችሉም እንዴ? እውነቷን እኮ ነው። ሴቶች ሳታለከልኩ ሳትጮሁ ምናምን መውቀጥ አትችሉም እንዴ? አሉላ እንዲያውም እኮ አንተ ሙዚቃ ነው ግቢውን እየበጠበጠ ያለው። አንቺ ራስሽ ስልክ ለማዋራት ከቤት መውጣት አለብሽ። ራስሽ ዲስተርብ አድርጋችኝ። ኧረ ዲስተርብ እንዴ! ቆይ አንድ ያልገባኝ ግን ነገር አለ። አቶ ዋሲሁን እዚህ ግቢ አከራይ ነው ወይስ ተከራይ? ይቅርታ አድርጊልኝና መብታችንን ለማስከበርና ለመጠየቅ ተከራይም አከራይም መሆን አይጠበቅብንም። ተግባባን? በሉ ስብሰባችሁን ቶሎ ጨርሱና እኛም ወደ ስራችን እንግባበት። እኛ ብዙ ትዕዛዝ ያለብን ሰዎች ነን። አሃ ስብሰባ ነው እንደያዝ ነው። በቃ ሁሉም ነገር ድንገት የሚቀየርባት ሀገር ላይ ነው ያለ ነው። እሺ አጀንዳውን ንገሩና። አጀንዳውን ተውና ዋናው አበሉ ነው። ስብሰባ ነው ካላችሁ አበሉ አይታለች ሎጭ ነው። ታዩ አጀንዳውን አውቄዋለሁ። ዲስተርብ እባካችሁ እንዴ ወደ ስልክ መመለስ ይችላል። አሁን እዚህ ግቢ እኮ 4000 ብሬን ሆጭ አርጌ ከፍዬ የምኖረው እንደ ልቤ ለመውጣት ለመግባት ለማውራት መሰለ። እኔም በነፃነት ሙዚቃዬን እያዳመጥኩኝ ፈታ ልገባ ልወጣ ልተኛ ልነሳ እኮ ነው ይሄንን ሁሉ ገንዘብ ሆጭ አርጌ የምኖረው። አረ ሆብልኝ እኛስ ምን ሆን? እዚህ እኮ አንድ ለአምስት ድራጅተን እኮ ባልትና ሞይ ላይ ፈግም የምንለው እንዲህ በነፃነት ለመስራት ብለን ነው። እሺ እናንተ ሰማችሁ። እኔስ አንቺማ እዚህ ግቢ የገባ ነው አንጎልሽ ተከፍቶ ቀለም ይዞ ተምረሽ ሰው እንድትሆኝልኝ ነው የኔ ቆንጆ። አንድ ነገር ልንገራችሁ፣ ከዛሬ ጀምሮ የልጄን የስጦታን የጥናት ክፍለ ጊዜ ዲስተርብ በማያደርግ መንገድ አንቺም ስልክሽን አንተ ሙዚቃህን እናንተ ሞቀጣችሁን ማከናወን ትችላላችሁ። ተግባብተናል? ይሄ ለደውቃችሁ ወደ ተሰራሽ የሚያዋጣ ወግሽ ወግ ሄሎ አንቺን አይደል እንደምናገረው አንቺንም አንተንም ዝም በሉ ማለት አትሰሙም እንዴ? ድንገራችሁ አይደለም እንዲህ ያለ አጉል ረብሻ አያዋጣም። ወደ ሰላም አይወስድም፣ ወደ አመጽ እንጂ። ድንገራችሁ ከተደማመጥን ይሄ ግቢ ለሁላችን ተከባብረን ለመኖሪያ ይበቃናል። አረ ጉድና ሄሎ ወይዬ እውነቴን ነው። አያታነድታል። ግድ የለ ታያቸው፣ ምንም አይደለም። እንደው እነሱ ያየሽ ወረኞች ስለሆኑ ነው። ተውሽ የኔ ልጅ። ቆይ ከዚህ በኋላ ምን ላጠና ነው እነሱ እያሉ? ለምን እንዲህ አናደርግም? እነሱ ስራቸውን ጨርሰው ወደ ቤታቸው ክትት ሲሉልሽ አንቺ ደግሞ የዛኔ ፕሮግራም አድርገሽ ብታጠኚስ? ይኸውልህ የኔ ሀሳብ ደግሞ የተለየ ነው። እንደው ከኔ የተሻለ ሀሳብ አለሽ? አዎ እስቲ ልስማው። ይኸውልህ ከዚህ ግቢ ብንለቅስ ለምን ተከራያል? ምን መሰለሽ ኮንዶሚኒየሙን አከራይተን ከዚህ የተከራየ ነው። የኮንዶሚኒየሙ ዕዳ ተከፍሎ አላለቀም። ለዚያ ነው ይኸውልህ አያቴ ሰው የማያበዛበት ውስጥ ብንከራይስ ነው ያልኩህ። ልጅ ነገር ይሁን እስቲ። ዛሬ ጊዜ እዚህ ከተማ ቤት በኪራይ እንዲህ በቀላል የሚገኝ ይመስልሻል? ይሁን እስቲ ይሁን። ሄሎ አይሰማም? ሄሎ አይሰማም? ሄሎ ቆይ በቃ መልሼ ልሞክረው አንዴ። ጎረቤት
እንዴት ነሽ? አሉላው እንዴት ነህ? አለን። እሱ ጋር ኔትወርክ ያስቸግራል አይደል? እኔ ቤት ፉል ነው። ለምን ገብተሽ አታወሪም? ኧረ እባክህ ለዛ ነው አይ ሁሉ ሴት አንተ ቤት የሚመላለሰው ኔትወርክ ፍለጋ ነው አይደል? ግልጽነትሽ በጣም ነው ደስ የሚለው። ሌላ ሰው ነግሮሽ አያውቅም? አይገርምም? ማንም ነግሮኝ አያውቅም። ክፉዎች ናቸው። ውበትሽ እኮ እሱ ነው። አንድ ቀን አሪፍ ቦታ ይጥልሻል፣ ጠብቂው። በልሽ ኔትወርክ ፍለጋ አንተ ጋር ነሽ መቼም ኔትወርክ ፈላጊ ባለ ጉዳይ። አንቺ እንኳንም ጎረቤት ይሆንሽ። አይ እኔ ምልሽ ምን ነች ሴት እግር አበዛች? ደግሞ ምን አየሽባት? አይ በጣም ተመላለሰች ብዬ ነው። ያው እንግዲህ ላሉላ ምኝታዋ ተመችቶት ይሆናል እንግዲህ። እሱስ ልክ ነሽ። ሴቶች እኮ ደስተኛ ናቸው። ሲወጡ እኮ ፍልቅልቅልቅልቅ ያርኩ ነው የሚወጡት። አንቺ ደስ ወይናቴ እንዴትስ ያው ከንሽ ፎቶ ይሄ እሱ አድራሻ ነው? አዎ። እንዴት ነች? ቆንጆ ነች። አመሰግናለሁ። ግን መፍጠን አለብህ ሳትቀደም። እሺ ቅጣቴን እንግዲህ ስንገናኝ እንቀጣለን። እሺ ቲንካለይ። ስለ ትብብርሽ አመሰግናለሁ። ሰሞኑን አንቺ ጋር እመጣለሁ፣ አብረን እንውላለን። ደስ ይለኛል አሉላዬ፣ እንገናኛለን። እዛው ነሽ አይደል? እርግጠኛ ነኝ ለኔ ሳትነግሪኝ አድራሻ ቀይሪ። ኧረ ለምን ቀይራለሁ? እዛው ነኝ። እሺ እመጣለሁ። እሺ አሉላዬ፣ ቻው። አንድ ቀንማ የራሴ ያደርጋል። እንዲህ የብዙ ሴቶች ባልሆነ እያየው በቅናት ሳብድ አልኖር። ሴቶች እባካችሁ ይቅርታ አድርጉልኝ። ለልጄ በጣም ስለምሳሳላት ነው ጮክ ብዬ ተናገርኳችሁ። ይቅርታ አድርጉልኝ እባካችሁ። ምን ይቅርታ? ሴት ልጅ አለኝ። በነርስነት ሙያ ሀገሯን እያገለገለች ትገኛለች። ደግሞ ይኸው የልጅ ልጅ ሰታኛለች። እሷም ሴት ነች። ስለምሳሳላቸው ነው እንደው ጮክ ብዬ ተናገርኩት። ይቅርታ አድርጉልኝ። አይ ይሁን ይቅር ብለናል። አይዞህ አትጨነቅ። ያንተ ልጅ ማለት እኮ የኛም ልጅ ናት። እቺ ትህትና ከየት የመጣች ነች? ያው ይቅርታ ስትጠይቀኝ ነዋ ሩህሩህ የሆንኩት። እውነት ነው። በይቅርታ የማይሸነፍ ልብ የለም። እውነት ነው። አዎ እንግዲህ በል እዛሽ ሱቅ እመጣለሁ። የምታስተካክልኝ ቀሚስ አለች። ዛሬ ለዓመት በዓል የምለብሳት ናት። ይሁን ነይ አስተካክልልሻለሁ። በሉ እናንተም እንግዲህ የሚለቀም ነው ያዛችሁት። መልካም ለቀማ። ወቀጣም ካለ መልካም ወቀጣ። ለአንተ መልካም ስፌት። እሺ በሉ። ለእናንተ መልካም ስፌት ይሁንልህ። እሺ እንደው እሱስ እሺ ተለክፎ ነው እንበል። እኔን እኮ የሚገርመኝ የሴቶቹ ነገር ነው። አይደለም በሩ ላይ ቤት ውስጥ እኮ ሲቀያየሩ ይገናኛሉ። እንደው ከሱ ሁሉ መጥፎ ሴት ሱስ ነው አንቺ። እንደው ከዝሙት ለመውጣት እኮ ይከብደዋል። እኔ ምንሽ ዛሬ ደግሞ እንዴት ነው አፍታም ሳትቆይ ባንድ ያባረራት የዛሬዋል? ከቤቱ ሲወጡ እየቆጠሩት የሚወጥ ገንዘብ አላየሽም? ሲሆናላ እንግዲህ ቀልባቸውን ጠፍት ያደረገው እንግዲህ ይሄ በሽታ ነው እንጂ ምንድነው ትያለሽ? አረ እናንተ ዘፈናችሁ ይሻላችኋል እንዴ? በቃ ዘፈናችሁን አቅማችሁ እኮ ሀሜት ማውረድ ጀመራችሁ። ወይ አንቺ ልጅ ደግሞ ስለ ሀሜት አንቺ ምን አውቀሽ ነው? እናንተ ናችሁ ባለፈው የሰው ስም ስጠሩ ሀሜት ነው ያላችሁ። ተሳሳትኩ? ማነሽ ኮቪድ ይኸውልሽ ስጦታ። ቆይ ለምንድን ነው እኔን ኮቪድ የምትሉኝ? ስለምንፈራሽ ነዋ። በጣም እኮ ነው የምንፈራሽ ታውቂያለሽ? እዚህ ግቢ አንቺ አይደልሽ እንዲህ ህግ በህግ ያደረግሽ? የምን ህግ?
ይሄ ይሁን ይሄ እንዳይሆን የሚባል ህግ የወጣብን እዚህ ግቢ አንቺና ያትሽ እዚህ ግቢ ስትገቡ እሺ ታውቂያለሽ በሉ እኔ ባጠና ይሻለኛል ዲስተርብ እንዳታረጉ ተጠንቀቃችሁ ስሩ እሺ ዲስተርብ አናረግሽም ወዶ አይሰቋሉ እሺ አለቃ እሺ አሎ ልጄ እንዴት ነሽ እባክሽ? ሄሎ አባቢ እንዴት ነህ? ጠፋሁባችኋል። እንዴ በጣም ጠፋሽ። ምን ነው ልጄ ደህና ነች አባቢ? ስጦታዬ ደህና ነች። እንዲያው አንቺን ትናፍቃለች እንጂ ደህና ነች እሷስ። እውነት ለመናገር እኔ ራሴ በጣም ናፍቃኛለች። አይ እንደው ብትናፍቅሽ እንደው ቢያንስ መምጣቱ ቢቀር በስልክ እንኳን ትደውይልን ነበር በእውነት። ታውቅ የለ አባቢ የኔ ስራ ነገር ጊዜ የለኝም። ተይ እንጂ አንቺ ምን ነው ደርሰሽ ጠቅላይ ሚኒስትሩን ሆንሽ እንዴ? ነርስ አይደለሽ እንዴ? ስራ መብዛቱ ብቻ ሳይሆን ኔትወርክም አላገኘም። አሁን ያልሽው እሱ ይሄ ኔትወርኩ ሊያሳምነኝ ይችላል። ግን ደህና ናችሁ አባቢ? ደህና ነን። ያው ግን ስጦታዬ ትንሽ ናፍቃሻለች። ደህና ነን። እንደው ግን ትንሽ ቤቱ አልተመቻትም። ስጦታዬ የተከራየ ነው። የት ተከራያችሁ? አልነገርከኝም እኮ። የት ነው? እዚያው ነው። እዚያው አስኮኮ ነው። እዚያው ላይ ነው። ኮንዶሚኒየም ውስጥ ጥሩ ሰው ተከራየል? አዎ ደህና ሰው ነው። ትዳር ያለው እንዴት ያለ ጎበዝ ነው የተከራየው። እሱስ ደግ ነው። ጥሩ እንግዲህ እዳችንን ከፍለን ጨርሰን ሁላችንም ቤታችን እንገባለን። እኔም አዲስ አበባ ስራ ፈልጌ እቀጠራለሁ። እሺ አባቢ? እስቲ እግዚአብሔር ይርዳን። በይ እንግዲህ በይ። ምን እየሰራህ ነው? የተለመደው መኪና እያሽከረከርኩ ነው። የተለመደው በይ። ትራፊክ መጣ። አዎ ትራፊክ መጣ፣ እንዳታስቀጭኝ። እሺ የኔ ልጅ በይ፣ ደህና ሁኚ። እሺ። አይ ጋሽዋ ሲሆን ስልክ እያወሩ መኪና መንዳት እንደሚያስቀጣ ያውቁም እንዴ? ተው እንጂ ያስቀጣል። አይ ጋሽዋ ሲሆን አሁን ምን ሆነን የመጣኸው? ወዲያውን ትተህ እቺ ሱሪ የወገቧ ሰፍታ ነበር፣ እሷን ለማስጠበቅ። የደህጂሱ አዎ ጋሽዋ በላሽን በልና ግባና ያውልቅ በዚች አገልድ። እሺ ጋሽዋ እሺ ቶሎ ይሄ ቁንጅናሽ የሚቆይ መስሎሽ ነው? አይቆይም። በጊዜ በተጠቀምበት ይሻልሽ። በካሸሪ ደግሞ ታሪክን ቀይራለሁ ብለሽ እንዳትነሳ። ቆይ ከዛማ ገንዘብ ታገኛለሽ። ወደ ቡና ቤት ከሚመጡት ሀብታሞች ጋር አይተውሽ ከሚሄዱ ይዘውሽ ቢያደርግ ለአንቺም ለእኔም ጥቅም። አይቅ ካሸሪነቱ ይሻለኛል። ካልሆነ ሌላ ስራ ልፈልግ ይሻላል። አይ እንግዲህ እንደ ወንድምነት ምክር ይሻላል። ይበጅሽን አንቺ ታውቂያለሽ። እውነቱን ነው እኮ ግን ቆይ ግን ለምን አስሞክሪ? ሞክሪና ካልተመቸሽ ትታያለሽ። ቆይ አባቴ ቢያውቅብኝስ ምን ይለኛል? ልጄስ አንድ ቀን እንዴት እንዳሳደግኳት ያወቀችብኝ እንደሆነስ? እኛም እኮ ባንቺ ቦታ ሆነን አይተነዋል። ግን ስራውን መጀመር ነው ራሱ ነው። በቃ አንተ ሴት ደላላ ሆኜ ይቀርው አይደል አሉ። ለኔ ሴት ስለምታመጣልኝ ቆጫል? አይቆጨኝም፣ ግን ከዚህ የተሻለ ነገር ብሰራ በጣም አሪፍ ገቢ ይኖረኛል ብዬ አስባለሁ። ገቢን ሳይሆን ስራህን አክብር ነው የሚባለው። እሱስ ልክ ነህ። እኔ ያገናኘው ሴት ጋር ነው የምደውልላት? አይ ሌላ ሰው ነው ያገናኘው። ኦኬ፣ በእኔ ስራ ጣልቃ መግባት ተጀመረ ማለት ነው። እኔ የምፈልጋቸውን ሴቶች ከአንተ ውጪ ሌላ ሰው የሚያውቃቸው አይመስልም አይደል? ሄሎ እሱስ ልክ ነህ። ሄሎ አይሰማም? ይሰማኛል። አሉላ እባላለሁ። እሺ አሉላ አባ ነጋ ጦረኛው። ታሪክ ታውቂያለሽ ማለት ነው? ታሪክስ እናውቃለን። ታሪክ መስራት አቃተን እንጂ። አይዞሽ ትንሽ ጊዜ ነው ታሪክ ትሰሪያለሽ።
እሺ አሁን ምክሩን ተወና ወደ ገደለው። ከጓደኛሽ ነበር ስልክሽን የተቀበልኩት እና ምን ልታዘዝ? እባክሽ ላገኝሽ ፈልጌ ነበር። በምን ጉዳይ ነው ልታገኘኝ የፈለከው? ተገናኝተን ብናወራ አይሻልም? ወይ አባሴት ቀሚሱ ደረሰልኝ? ወይ እንደው ቀሚስሽ እንደው አልደረሰባክሽ ይቅርታ አድርጊልኝ። ምን ማለት ነው አልደረሰልሽም ማለት? ምን መሰለሽ ስራ በዛብኝ ነው ዲያዴስን እንደው ሳልሰራው ቀረው። ይደርሳል ማለት ለዛሬ እንደሚደርስ እኮ ነው የነገሩኝ። በቃ አጋጥማል እንግዲህ ይቅርታ አልኩ አይደለም ይቅርታ አልኩ። የእርሶ ይቅርታ እኔ ምን ያደርግልኛል? ወይቼ ደግሞ ምን ትላለች እንዴ አልበዛም እንዴ? ልክ ተማሪ ቤት ለብሰሽው እንደምትሄጂው ዩኒፎርም እኮ አደረግሽው ጌታ እንጂ። ለእኔ ዩኒፎርሜ ነው በእሱ አይደል እንደምሰራው። ሆነ ለነገሩ እውነትሽን ነው። ዩኒፎርምሽ ነው ልክ እንደተማረ ዲግሪና ዲፕሎማ እንደጫነ ሰው ሙያ ዩኒፎርም ስትይ ትንሽ አታፍሪ? አቤት አቤት። ምን ነው ብዙ አወሩ፣ መስመር አለፉ። ጋሿ ሲሆን መንገዱትን ይዘው ያሽከርክሩ እንጂ። አረ አሽሙር መሆኑ ነው አሁን አንቺ ቤት። ምን ላድርግ ታዲያ በእኔ ስራ ላይ ሙድ ሲይዙ። ታይ ኧረ ተይ ግድ የለሽም ተይ። እንዲያተማሩት የተመራመሩት እንኳን እንዲናገሩ አይቆጨኝም። ቡና ቤት ልታመሽበት እንድትናገራለሽ ያልብስ ታይ እንጂ። ልክ እኮ ልብሱን ለፓርላማ ስብሰባ የፈለግሽው እኮ ነው የምትመስለው። ታይ ታይ። ቆይ ሴት ልጅ የለዎትም? አልወለዱም? እኔ ሴት ልጅማ አለኝ ልንገርሽ። እንዳንቺና እንደ መሰሎችሽ መሰለችሽ እንዴ? ስሚ እኔማ ልጅ አለኝ እንጂ እነግርሻለሁ። ስሚ ልንገርሽ፣ መስከረሟ ሲሆን የተማረች የተመራመረች አንደኛ ደረጃ ነርሲንግ የጨረሰች በገጠሪቱ ኢትዮጵያ የገበሬውን ያርሶ አደሩን ሴት ልጆችና ወንድ ልጆች መርፌ የምትወጋ ልንገርሽ፣ እንዴት ያለ ንቃተ ህሊናና የተደራጀ አእምሮ ያላት አንደኛ ደረጃ ነርስ እንዳንቺና እንደ ባልንጀሮችሽ ባለመሆኗ በልጄ እኮራለሁ። መስከረም ዋሲውን ልንገርሽ፣ እቺ ተዋዳለች እንዴናችና ሰውዬ ልጅ መስከየ አበባ አሃ መስከየ አበባ አሃ መስከየ አበባ መስከየ አበባ አሃ አሃ። እንደና ላይ ጠፋ። ሰላም ነው አይደል? ለመደ ቤቱ እግዚአብሔር ይመስገን አሪፍ ነው አለ። እንዴት ነው ወይ ነገር? ሙያ የለም እንዴ? እኔና የልጅ ብቻ ነው እንመላለስ። አረ ነበሩ አላህ አሁን ወጥተው እኮ ነው። ቀልድ ነው። እሺ አላህ። ቆይ እስከመች ነው በእንደዚህ አይነት ሁኔታ የምትቆየው? እስከሞት ድረስ። ምን ነው? አይ ምንም፣ የራስ የሆነ ጊዜ ያስፈልግሃል። በዛ ላይ ደግሞ የራስን ኑሮ መመስረት አለበት ብዬ ነው። ምናልባት ፍቅር ሲይዘኝ ሁሉም ነገር ይስተካከል ይሆናል። አላማን ያስቀይራል። በነገራችን ላይ ሂትለርም ቆም ብሎ ማሰብ የጀመረው ይሄ ስሜት ከተሰማው በኋላ ነው። ወሬኛ ብለ ከሂትለር ጋር ታመሳሰለኝ ጀመር። ምን ነው? አይ ምንም፣ ፍቅር ወይም ውበት አንተ አምነህ ከምታራምደው ተግባር ሊያስቆም ወይም ቆም ብለህ እንድታስብ ሊያደርግ ይችላል ብዬ ነው። ልክ ነው። እስኪ ይሁን እናየዋለን። ምኞቴ ነው። እጸልይልሃለሁ። ምናው ግጭት እና እንዴት ነው ስራውን ለመድሽ? ለስራው እኮ አዲስ አይደለም፣ ለቤቱና ላለቃዬ ነው እንጂ። አለቃሽ እንዴት ነው? ወይ በጣም ሩሩ ሰው ነው ብታይ፣ ደስ ይላል። አንዳንዴ ምን እንደማስብ ታውቂያለሽ? ያሉላ ሰውነት ላይ ያለቃዬን መልካምነትና ሰው አክባሪነት ይሰጠው ይላል። ዛሬም ስለ ጎረቤትሽ ስላሉላ ልታወሪ ነው? ሁሌም ነው ማወራሽ፣ አይሰለቸኝም። ቆይ ሴቶቹ እንዴት ነሽ የሚሉት? እንዲያውም ብሶበታል። ዛሬ ጭራሽ አንዷ በሌሊት ነው ብታይሽ የሚያደርገውን አድርጎ ያሰናበታት። እንዴት አወቅሽ እንደሚከፍላቸው? እንዴ ምን ነክቶሻል? ይከፍላቸዋል። እነሱ እንደሆነ ጥቅማቸው ካልጎደለባቸው ምን ቸገራቸው? እና ቃል ምን አሰብሽ? ይሄን ጸባዩን ካልቀየረ ያንቺ ማፍቀር እኮ ከንቱ ነው። ያውም እንደምታፈቅሩ ለማያውቅ ሰው። ተስፋ አልቆርጥ። ወንድ ልጅ እኮ ነው እንክብካቤ ይፈልጋል። እንደምንም ብዬ ባል አድርጌው ልቀይረው ሞክራለሁ እንጂ በዚህማ ተስፋ ቆርጬ አልተውም። እንዲሳካልሽ ምኞቴ ነው። አንድ ቀን ይቀየራል ብዬ ተስፋ አድርጋለሁ። አሚን ጓደኛዬ።
ፀጉርሽ ሲያምር ዛሬ። እኔ ምንሽ ለምለሜ አቶ ዋሲውን ብቻውን ነው የሚሰራው ማለት አልገባኝም። ማለቴ እንደኛ ተደራጅቶ ነው ወይስ የግሉ ነው መኪናው ለማለት ፈልጌ ነው። ለምን ጠየቅሽኝ? አሳዝኖኝ ልበልሽ? ልብስ መስፋቱ ነው የሚያሳዝንሽ? ያው አጠገቡ የሚያዋራው ሰው ስለሌለ ማለቴ ነው። እንግዲህ አስተምርሽና ሄደሽ አግዢ። ደስቴ ነው። እዚህ ብታይ መልቀም፣ መውቀት፣ መሸክሸክ እንዴት እንደሰለቸኝ። አዲያ እንደው አንቺ ደግሞ ደርሰሽ ሁሉ ሙያ ባለቤት ለመሆን ትሞክሪያለሽ። ይኸውልሽ ካላወቁት ሁሉ ሙያ ከባድ ነው። እሺ ወይ ለምለምዬ፣ የሴንጀር መኪና ማሽከርከር እኮ በጣም ቀላል ነው። የሰው መኪና እንደመንዳት አይከብድም። እርግጠኛ ነኝ አቶ ዋሲውን ባጭር ጊዜ ነው የለመደው። ይሄ ነገር ፓርቲቱ ነው ልበል? የቱ ስጦታዬ? ይሄ ሀሜታው ነው እንዴ? አሁን ደግሞ ማንን ስናማሰማሽ? ከአሉላ ተነስታችሁ ወደ አያት የገባችኋ። አንቺ ግን ለመሆኑ ስንት ዓመትሽ ነው? እኔ ስወለድ ሀገር አቀፍ ምርጫ እየተካሄደ ነበር መሰለኝ። የትኛው ሀገር አቀፍ ምርጫ እንዴ? አረሻቂ ነው ሲባል ሰምቼ ነው። ኧረ ካድች ባቄላ ካደረቻ ተቆረጠመም አሉ። እንደኛ ነሽ በጣም። ጎረቤቴ ደህና ዋልክ? አይ ጋር እንዴት ነሽ? አለ ወደ ቤት ነው መሰለኝ። አንቺስ? እኛም ወደዛው ነን። ሰላም ነው? አለ እንዴት ነው? ከስራ ነው? አዎ ከስራ። ዛሬ ቆይ ሁሉ ጊዜ ነው የምትወቅጡት የምትለቅሙት? አዎ ስጦታዬ፣ ምን ነው አሳዘንሽ? አዎ ከዚህ የተሻለ ስራ የለም? የለም፣ ይሄን ነው የምንሰራው። በቃ እስከ ሁሌም ነው የምትሰሩት? አዎ ምን ነው ስጦታዬ? ኦኬ ሀብታም እስከምትሆኑ ነው ማለት ነው። አያቴም ሀብታም እስከምንሆን ነው እዚህ ግቢ የምንኖረው የምንከራየውን ብሎኛል። ምን ታስሞጥጣላችሁ? አትማጣጡ። ውይ ይቺ ልጅ አንቺ ጉደኛ እኮ ናት። እስከ መቼ ነው ግን በዚህ ሁኔታ የምትቀጥል? ማለት በየትኛው ሁኔታ? በየቀኑ አዳዲስ ሴት ቤት ማምጣት ክንዋ እንኳን ላንተ ለተመልካች ራሱ እኮ ይሰለቻል። ሰልችቶሻል? አልዋሽም፣ በጣም ከሰለችሽ አለማየት ነው። እንዴት አረኬ ብችልማ ደስ ባለኝ። ማለት አይ ያው ሰው ሲወደድ ከነ ድካሙ ነው ይባል የለ? ምንስ ቢሆን ጎረቤት ያደለ፣ ለዛ ነው። ለምንድነው ግን ታታም ታረጊው? ያስ እንዲያደርግልኝ ነው ጠበቅ እንዲያደርገው። ኦኬ አይ አልገባኝም። አይ ዝም ብዬ ነው። ደረስን ቅደም። እሺ አመሰግናለሁ። ዛሬ ደግሞ አየሽ፣ ዛሬ ደግሞ ባለተራዋ ቃል ናት። የምን ተራ? ይሄ ትልቅ ሰው ወሬ ነው። እሺ አሉላዬ፣ ጥሩ ለውጥ ላይ ነህ። በሀገራችን ምርት መኩራት ጀመርክ አይደል? የሀገር ውስጥ ምርት ምን ማለት ነው? አይ እንግዲህ ትንሽ ግቢ ይዛ ጥናትሽ ይብዛል። እሺ ሴቶች አልገባኝም። ምንድን ነው አሉላችን? ጥያቄ ማቅረብ ይቻላል? አታስፈራሪኝ እንጂ ይቻላል። ወይንም ማስጠንቀቂያ ሊሆን ይችላል። ምንድን ነው እሱ? አሉላ ልለምን በፈጠረ ቃልን ተውልን። ቃል ጥሩ ጎረቤታችን ናት። እንደ ሌሎቹ ሴቶች እንዳታያት። በፈጠረ ተዋት። ቃልን ተውልን። ቃልን እንዴ ደግሞ ምን ልትሉ ነው? አዎ አሉላችን፣ ቃል እዚህ ግቢ እንደምታመላልሳችሁ አይነት ሴት አይደለችም። ይሄን ለማለት ነው። ጥያቄያችሁ ምንም አልገባኝም። ሴቶች ቃል እየገብቶሻል? እኔ ገብቶኛል። ገብቶኛል? ገብቶሻል? በይ እንግዲህ ከገባሽ በሚገባለት መንገድ አስገቢለት። እሺ ሞክራለሁ። ደህና ዋል መላሉላ፣ ደህና ዋል። እናንተ ግን ሰውን ትታችሁ ሁሉ ነው ቀጥ ታደርጋሽ እንዴ? አሉላ ወቀጣውንማ ለአንተ ተው ነው እኮ። ወይ ወቀጣና እንወቅጣለን አሉላዬ። እሺ እናቴ ገባኛለች እኮ። ወይ አዎ ገብቷታል። እማዬ
እንዴ እዚህ ያለ ለምን አልደወለችም? አትናደጃ፣ ነገ እንደውላለን ታወሪያታለሽ። ደወላት አሁን አሁንማ ሕክምና ስራ ላይ እኮ ነች፣ ነርስ እኮ ነች። መሽቷል አይሆንም። አሁን ነገ ምን ነው ማየ ነገ እንዴ የሷ ስራ ቀንም ማታም ነው እንዴ? ልጅ ነገር ነርስ አይደለች እንዴ? አሁን ሆስፒታል ትገባለች። የሚወልድ አለ ይመጣሉ፣ እነሱን ታዋልዳለች። ደግሞ እንዴ ጥጋበኛ ተደባደበ ተፈናክቶ የመጣ ካለ ባይወዲን የጠርጋ በአልኮል አርጋ ፋሻ ትለጥፋለች፣ መርፌ ተወጋለች። ደግሞ ኦፕራሽን ታለም እዚያ ዶክተሩን እሷ ነች የምትረዳ። ዋና ነርስ እኮ ለዚያ ነው ቀንም ማታም ነው ሰው የሚያገለግሉ። ደግሞ ገጠር ነው እናት አሉ እዚያ እናቶች ወልዳሉ። ዳንቻ አለ ቆንጆ ቆንጆ እሱን ታዋልዳለች አይደለም ማየ? እንዴት ነው ተማሪ ቤት? አሪፍ ነው። እየተማርሽ ነው? መስከረም የት ነው ያለሽው? ሄሎ መስከረም የት ነው ያለሽው? ቃል ነገርኩ መሰለኝ። ደስታ ሆቴል ነው ያለሁት። የት አካባቢ ነበር? ለማንኛውም ቺቺኒያ ጀርባ ነው። ቺቺኒያ አውቀዋለሁ። ስደርስ ደውልልኝ። መጣሁ። አሁኑኑ እመጣለሁ፣ ደውላለሁ። እናቴ ያለችበት ሀገር በጣም ሩቅ ነው ማለት ነው። ከአዲስ አበባ በጣም ይርቃል። አዎ በጣም ሩቅ ነው። ባለፈው እኮ አጫውቼሽ ነበረ። እገጠር ነው ነርስነት እዚያ ነው የምትሰራው ብዬ ደጋግሜ ነግሬሻለሁ እኮ። ሩቅ በአንድ ቀን አይደረስም ማለት ነው። አይደረስም። አሁን እኛ ታለንበት እሷ ያለችበት ገጠር አይደረስም፣ ሩቅ ነው። እኔ ግን ልንገርሽ አይደለም እዚያ በመስራቷ ደስ ነው የሚለኝ። ለምን ማለት ጥሩ አየሽ፣ ዛሬ እኛ ጤፍ ብለን እንጀራ ጋግረን ምን በላውን ስንዴውን በይ በቆሎን በይ አተሩን በይ ሁሉ ጥራጥሬ እህሉን ሰርቶ አርሶ የሚልክልን አርሶ አደር እየረዳች ስለሆነ በዚህ ደስ ይለኛል። እውነቴን ነው። አተኝም መሽ ለሰዓት አንዴ እሺ ቆይ 3 ሰዓት ሲል ይተኛል። እና ማሚ እናቴ መስከረም በጣም ሩቅ ነው። ወይኔ ለምን እሷ ጋር ልሄድ? አይንሽ ቀላ እኮ ነው። ተኝ እስቲ እሷ ጋር ልሄድ። ትመጣለች እኮ እንደውላታ ነገ እንደውላል። አሁን እንደውል ወይ ስራ ላይ ነች እኮ አተኛም ተኝ አቆሽ ተኝ እና ሩቅ ነው። ኧረ እንደው ስለ መድኃኒዓለም ተኝ። ለምን ተማሪ ቤት አለሽ ነገ? ሄሎ መስከረም፣ ይሄው 40 ደቂቃ ሳይሞላ ደርሻለሁ። እኔ ወደ ውስጥ መግባት ስለማልፈልግ አንቺ ወደ ውጭ እናገኘኝ። ዘገየ። ጥሩ ከፋይ ደንበኛ የመጣና ከፍሎኝ አሁን ልወጣለሁ። ምን ሆነሻል? 10 ደቂቃ መታገስ አቅቶሽ ነው? አቅቶኝ ሳይሆን ጥሩ ከፋይ ስለሆነ ነው። ባዶ እጅን ከምትመለስ ወደ ውስጥ ግባ። ብዙ ቆንጆች አሉ። እኔን እስከምታገኝ በእነሱ አዝግብ። ወይ በጣም የምትገርሚ ልጅ ነሽ። በዚህ ምክሬ ካልተስማማህ ደግሞ ወደ ቤት ተመለስና ራስን እቅፍ አድርገህ ተኛ። በቃ ሰላም ደሪ። ዛሬ አቦሽ የሚያደርሰው ድለኛ ማለት ምንድን ነው? ድንግል እንዳገኘ የመጀመሪያሽ አይደለ እንዴ? እንደዚህ የሚባል ነገር አለ? ይልቅ ስንት ተስማማች? መቼስ የመጀመሪያሽ ስለሆነ ብዙ ነው የጠየቅሽው። ጥቋቁር ነጠብጣቦች ወይም የማዶስን የፊት ክሬም በእነዚህ ሀገሮች ያገኙታል። አሊያም ለበለጠ መረጃ በዚህ ስልክ ይደውሉ። ማዶስ
በፈጣሪ ይሄ ሁሉ ሴት ምንድነው? ምን አይነት የሴት ሱስ ነው ያለበት? መስከረም ዋሲው ቀጣይ ደግሞ አንቺ ነሽ። ያሽ በጣም ነው የማመሰግነው። ለምኑ? ካንተ ጋር እንድውል ስላደረገኝ ነው። ችግር የለም። አንጎልሽ የስራ ቀለሙን ደህና አድርገሽ ያዢው እንጂ ከዚህማ ምን ችግር አለ? አሁን እንዳይደብረኝ ስልክህን ትሰጠኝ? እሱን እዚያ ስንደርስ እንነጋገራለን። ስጦታዬ ዛሬ ወዴት ነው? ያው ለውጥ ለማድረግ ነው ከአያቴ ጋር። ኧረ ለውጥማ አለ። መልካም ቀን የኔ ቆንጆ። በቃ ይሻለኛል እባክሽ እዚህ ቁጭ ብዬ ሀሜት ከምሰማ። ምን አልሻቸው? ከየት ነው የሰማሽው ይሄንን? አይ እዚህ ቁጭ ብለው ስለሰው ሲያወሩ ሀሜት ነው ምናምን ሲሉ ሰምቼ ነው። ጦታ ሁለተኛ እንዲህ አለ ነገር ከአንቺ አንደበት ብሰማ እንጣላለን። ይቅርታ በጣም። ለነገሩ አንቺ ምን ታደርጊ? እዚህ ካምቦሎጆም ያህል ግቢ አስገብቼ መከራሽን ያበላሁሽ እኔ ነኝ። ይቅርታ አድርግልኝ። ነይ ተው። ሄሎ ጓደኛዬ፣ ደህና አደርሽ? ቃልዬ እንዴት አደርሽ? አለንልሽ ከአዲስ ነገር ጋር። በጠዋት ምን ተገኘ እስኪ ንገሪኝ። ከትላንትና የጀመረ ነገር ነው የምነግርሽ። ምንድን ነው አትነግረኝም? መጀመሪያ ሰፈር አካባቢ ተገናኘን ማለት ነው ወደ ቤት ስገባ። እሺ ከዚያስ? ከዛማ አብረን ወክ እያደረግን ሄድና። እንዴ ምን ዋጋ አለው እንደምትወጁ ካልነገርሽው? ያው ከሌላው ቀን በተለየ በአንዳንድ ሀሳቦች ላይ ተወያየን፣ ወክ አደረግን። ታስት እንዴ ሴት እኮ ነኝ። እንዴት ነው እንደምወደው የምነግረው? ልጁ ደግሞ ማን እንደሆነ ታውቂያለሽ? አሉላ ሰው አይደለም እንዴ? ምን ማለትሽ ነው? አሉላ ብዙ ሴቶች የሚያውቅ የሚያወጣ ወንድ ነው። እሺ በእኔ መፈቀሩን ቢሰማ ምን እንደሚል ታውቂያለሽ? እንዴ ቃልዬ ባንቺ በመወደዱ ደስ ነው የሚለው። ጓደኛዬ እኔ እንደማፈቅረው እንዲያውቅ አልፈልግም። እሱ እንዲያፈቅረኝ ማድረግ ነው የምፈልገው። እንደዛ ከሆነማ ይኮራብኛል። እኔ ግን አይመስለኝም። ሌላው ደግሞ ማወቅ ያለብሽ ልጁ ሱስ ውስጥ ነው፣ ትልቅ ሱስ ውስጥ። ሴት የመቀያየር ሱስ ይዞታል። እሺ ከዚህ ችግሩ እንዴት መውጣት እንዳለብኝ ነው መፍትሄ የምፈልገው። በቃ ይሄ ነው ውሳኔሽ? አዎ እኔ አሉላን ስወደው ከነ ችግሩ ነው ማፍቀር የምፈልገው እንጂ ውበቱን አይቼ ቀርቤ ከዛ አብሮ ለመሆን ብቻ አይደለም። ከነ ችግሩ ወድጀው መፍትሄ ለሱ መፈለግ ነው። ከነ ችግሩ ወድጀው በተስፋ ጠብቀዋለሁ። መቼም ቢሆን ተስፋ አልቆት። ታውቂያለሽ ሰውን ስትወጪ ባህሪውንም አብረሽ መቀበል አለብሽ። ቻው በቃ ጓደኛዬ፣ በኋላ እንገናኛለና። አንቺ ልጅ ይሄንን ጌም ተተሽ አሁን ሻይሽን አትጭም? አይ ጌም እኮ እንዲያቋርጥ ብዬ ነው። ይቋረጣ። ሻዩ እኮ ቀዘቀዘ። ምን ትላለች እቺ? እንዴ በቃ ከቀዘቀዘማ አስሞቀዋለሁ። ኧረ ወዲያ። አሁን ይልቅ እሱን አቆሚና በተሎ በይ ሻይሽን በተጭ በተሎ በይ። መስከረም ያንቺ መጥፋት ሲገርመኝ ጭራሽ ፎቶሽ ጠፋ። በፍጹም የት ላደርገው እችላለሁ?
100,000 አንቺም አጠፉ መስከረም ትባላለች። ከፎቶ ጀርባ ነው ስሟን ያነበብኩት። እናም ገንጥዬ ይዤው ወጣ። የሚያወጣችሁ ሴቶች ወንጀለኛ ናቸው እንዴ? ፎቶቸውን ግድግዳ ላይ መስቀል ምን አስፈለገ? አሁን ግን ታውቂያለሽ፣ የሆነ ነገር እየጠረጠርኩ። ምን ጠረጠርሽ ደግሞ? አሉላ ከሴቶች ጋር በቀል የያዘ ነው የሚመስል። ምን በቀል? በቀል ከሆነ ለምን ለሴቶቹ ብር ይከፍላል? አንቺ እኮ ነሽ ገብተው የሚወጡ ሴቶች ሁሉ ብር የቆጠሩ ነው የሚወጡት ያልሽኝ። ታውቂያለሽ፣ እሱ እኮ ነው ደግሞ እንደገና ግራ የሚያጋባኝ። እና ምን ልታደርጊ አሰብሽ? ከፎቶ ጀርባ ባገኘው ስልክ ቁጥር መስከረም እንደውሎ ማናገር። የምርሽ ነው? ቆይ እናቴ ደወለች እኮ ለነግረህ። ሄሎ ማሚዬ። ሄሎ የኔ ልጅ እንዴት ነሽ? ደህና ነኝ። አንቺስ እንዴት ነሽ? እኔ ደህና ነኝ የኔ ቆንጆ። ትምህርትሽን እያጠናሽ ነው አይደል? አዎ ዛሬ እረፍት ነኝ። ጎበዝ የኔ ልጅ፣ በጣም ነው እኮ የምኮራብሽ። አዎ መቼ ነው ግን የምትመጪው እናቴ? የኔ ቆንጆ ለበዓል እመጣለሁ። እሺ አሁን አያቴን አናግር። እሺ አቅርቢልኝ። አሎ ሄሎ አባቢ። መስከየ ሳሪታ የስራ እንዴት ነው? አሪፍ ነው? ቆንጆ ነው። አንተ ጠፋክ እንጂ። ያው የኔን ሁኔታ ታውቂው የለ? ጣጣ የለውም። ሲመች ብቻ ተከሰተ። ዛሬ ምን ሆነሃል አሉላ? ደጋግመህ በረጅሙ ተነፍሳለህ። አሞሃል እንዴ? የሆነ ሰው ድንገት ከተኛውበት ቀሰቀሰ። ተኝተህ ነበር ነው? ቀላል ያውም ለብዙ አመታት። እና ማን ቀሰቀሰ? ጎረቤቴ ተደብቃ በስልክ በምታወራው ነው ተቀሰቀሰች። እንዴት ሰማሃት? ሲስ ሰዎችን ስትወድ ወይም ስታፈቅር ከነ ድክመታቸው ከነ ችግራቸው ነው እንዴ? እና ታዲያ ከወደዱ ከነ ምናምኑ ይልለ ተረቱ ቃል ትወደኛለች። እንደምትወደኝ በስልክ ተደብቃ አስታወራ ሰማኋት። ቃል ጎረቤትህ? አዎ ታውቃለህ፣ ከነስተቴ ከነ ድክመቴ ትወደኛለች። እንዴት ሰማት? ይገርማል። አይገርምም? ወደዛ ግቢ የመጣችውና ተከራይታ የምትኖረው ራሱ እኔን አፍቅራ እኔን ለማግኘት ስትል። ቆይ ግን ይሄ ምን አይነት ፍቅር ነው? ታውቃለህ፣ ኃጢአቴን ቀን በቀን እያየች ከነ ችግሬ ስትወደኝና ስታፈቅረኝ ፍቅር የሆነ ትልቅ ነገር እንደሆነ ሀያል ነገር እንደሆነ ነው የገባኝ። በእርግጥ ልክ ነህ። ፈጣሪ ከናጣታችን ልወደደ ፍቅር ሀያል። እኔ ምድር ላይ በኑሮዬም በሰማሁትም ፍቅር ከሰው ልጅ ዘንድ አለ ይሰጠኛል ብዬ አስቤ አላውቅም ነበር፣ ከፈጣሪ ውጪ ማለት ነው። እንዳለ በእሷ አላምን ነው እንዳለ እሷ ልታሳየኝ እና አሁንስ ጓደኛዬ? አሁንማ ቃል ራሷ ከአንደበቷ በወጣው ቃል አስተማረች። ግን ታውቃለህ፣ ሴት ስለሆነች ብቻ ለእኔ ለመናገር ፈራች። አሁን የሚያሳስበኝ ምን ማድረግ እንዳለብኝ ብቻ ነው። የሆነ ነገር ማድረግ አለብኝ። ቃል ስሜት አትሁኚ። ሄሎ እህት፣ ቃል እባላለሁ። መስከረም እባላለሁ። ምን ልታዘዝ? አይ እንዲሁ በስልክ የሚነገር ጉዳይ አልነበረም እና። ቆይ መጀመሪያ ስልክ እንዴት አገኘሽው? ሰርቄው ልበልሽ ወይም ደግሞ ከሰው ላይ ወስጄ ነው? ቆይ ከማን ነው የሰረቅሽው ወይም የወሰድሽው? አሉላ ከሚባል ሰው። ገባኝ። እሱ አልሳካ ሲለው አማላጅ መላክ ጀመረ። የምን አማላጅ ነው የምታወራው? ሊያገኘኝ ፈልጎ አጋጣሚ አልተሳካለትም ነበር። ለማንኛውም አንቺን አያድክምሽ።
ስንት እንደሚከፍለኝ እንገረኝና የያዘውን ሆቴልና የመኝታ ክፍል ቁጥር ቴክስት ያደርግልኝ። አንቺ ማድከም አይጠበቅበት። እሺ ደህና። ምንድነው? ምን ሆንሽ እንዴ? እቺ ደግሞ ጭራሽ ደነዝ ነገር ናት። እሺ ስንት እንደሚከፍለኝና የያዘውን ክፍል ብቻ ይንገረኝ። ነግሬሽ ነበር ጓደኛዬ፣ ከዚህ ውጭ ምንም እንደማሰማ። እንዲሁማ ተስፋ አልቆርጥም። አይገርምሽ? አያቴ ወይ ጀማጂ አንድ ጥያቄ ልጠይቅህ። መስፋት በቾክ ማስመር ደግሞ ልኬት በምንድን ነው የምታስተምረኝ? ስፌቱን ግድ የለም እሱ ይደርሳል። አሁን አንቺ በርችና አንጎልሽ ላይ ትምህርትሽን መጣፍ ነው ያለብሽ። እሱን የተማርሽ ጊዜ እንዴት ያለ ጎበዝ ተማሪ ሆነሽ ይሄ እዚህ በቀይ አድርገው በጥቁር የሚለብሱት የሚመረቁት የለም የኮፍያ አድርገው እንደዚያ ስትመረቂልኝ በቃ እኔማ ስሚ ልንገርሽ የዛኔ አስተምርሻለሁ። በቃ ችግር የለም። እስቲ ፕሮሚስ ለሞተልሽ እንዴ? ለምን ትሞታለህ? አልሞትብሽ እማዬ አንቺንማ ቁም ነገር አድርሼ ኩዬ ድሬ ተመረቀሽልኝ ነው እንጂ ደግሞ የመረቃትሽን ቀሚስ እኔ ነኝ እኮ የምሰፋው። ልንገርሽ ስሚ ተመረቅሽ ጊዜ አበባዬ ስጦታ አበባ አያቴ እንደሱ አይደለም። እንኳን ደስ አላችሁ የመረቃቱ እኛ ደግሞ የዛኔ አሜን እንላለን። አበባዬ ስጦታ አበባ እኔ ነኝ የምዘፍንልሽ የሞትልሽ። አንቺንም ሳልኩል ሳልደር ቁም ነገር ሳላደርስ መስከረም እንደ ስምሽ አንቺን ስጠብቅ አመት ሊሞላኝ ነው። በፍጹም አገኝሻለሁ። መስከረም በጣም ቆንጆ ነሽ። ምን ዋጋ አለው? ስራሽ ግን ደስ አላለኝም። ካሉላል ጋር ባተርፍሽና እሱንም ከዚህ ኃጢያቱ በመልሰው በጣም ደስ ይለኝ ነበር። ትፈቅጂልኛለሽ? መቼም ቆንጆ ምግብ ነው እንደው የሰራችልን እቺ ልጅ እጇ ይባረክ። አልጣፈተሽም እንዴ? በጣም ቢያ በቃ ጠገብኩ ገባልኩ አልበል። ደስታው እኮ ይዞሽ ነው። ደስታው እኮ እናትሽ ደወለች፣ አወራሻት በስልክ ደስ አለሽ አይደለም? በጣም ነው ደስ ያለኝ። ሌላ ጊዜም ትወስደኛለህ? የት? እኔ ልብስ ቤት? አዎ ስራ ቦታ እንዴ። ያው ልንገርሽ እማዬ፣ አእምሮሽ ይሄ አንጎልሽ ክፍት ይሆን። ፊደሉን ለቀም አድርጎ የያዘው ቀለሙን እንደው በደንብ አድርጎ የያዘው አማርኛውን፣ እንግሊዙን፣ ይሄ ሂሳቡን መደመሩን አለ አይደለም ብዜቱን የያዘው እንጂ ጭንቅላትሽ እኔ ልብስ ቤት አይደለም ኢስታንቡል ነው የምወስድሽ። ኢስታንቡል ምንድን ነው? ኢስታንቡል ቱርክ ነው። ማና ቱርክ? ኢስታንቡል ተይው፣ እሱን ማሳመሪያውን ተይው። ይሄ ቱርክ ነው። እኔ እኮ በእንትን ነው ይሄ እናንተ መታየት ምንድን ነው? የኢትዮጵያ ልጆችማ ዋና ነው የቆንጆ የኢትዮጵያ ልጆችማ ሀገር ባህል ነው። ይሄ ባህል ፊደል፣ ዝማሬ፣ ራሳችሁን ጠብቆ ታጠቡ፣ ደግሞ አለ ጨዋታ። እሱ ነው ቆንጆ ነው እሱ አለ። ይሄ እናንተ የትልልቆች ቃና እዚያ ላይ ነው ይሄ ቱርኩን የማየው። መኪናዎቹ ቀይ ከተማው ቦግ 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 ይልሻል። ያምራል እኮ
አዎ እና እንደው አልበላም አልሽ። በቃ ተይ ኋላ ሌሊት ራበኝ እንዳትይ። ሌሊትማ ከራበኝ እበላለሁ። ትንሽ ስሟት እውነት እንዴት ነሽ? ከመሸ ወዴት ነው እባክሽ? ጎረቤት ቢጃማ አይደል እንዴ ያደረኩት? ወዴት ይመስላል? ቢጃማ ነው እንዴ? እኔ ደግሞ የራት ልብስ መስሎኝ ነበር። በጣም ጥሩ ትጫወታለህ። እባክህ ልቅደም ወይስ ትቀድማለህ? አልገባኝም። ወዴት ነው የምትቀድሚኝ? ወደ መጸዳጃ ቤት መስለኝ እኮ። አይ እንዳልሽው እኔ ወደ መጸዳጃ ቤት ሳይሆን ኮከብ ለመቁጠር ነው የወጣሁት። ኧረ ለዛ ነው እንዴ ሁሌ ምሽት ምሽት ላይ እየወጣ የምትቀመጠው? አይ ጥሩ ነው። ሁሌ ማታ ማታ ማየትሽ ጥሩ ነው ማለት አልገባኝም። በዚህ አጋጣሚ ሁል ጊዜ እንቅስቃሴን ባትከታተኝ ደስ ይለኛል። ልነግርሽ እፈልጋለሁ። አንድ ቀን ይገባል ብዬ አስባለሁ። ቀድሞ ገብቶኝ ከሆነስ? በጣም ደስ ይለኛል። ምን ችግር አለው? እሺ ለማንኛውም ነገ ምሳ ብጋብዝሽ ደስ ይለኛል። ድንች በስጋ ብቻ ነው ግን የምበላው። በጣም ነው የምወደው ድንች በስጋ። በጣም ደስ ይለኛል። ግባ በቃ ሊያዝ ስጦታ ይሄንን ፎቶ እዚህ ግቢ ላይ ጠዋት ወድቆ አገኘሁት። የእናትሽን ፎቶ ማን ነው እዚህ ግቢ አመጡ የጣለው? ኧረ እኔ እንጃ፣ እኔ ምንም አላውቅም። አንቺማ እንዴት ታውቂዋለሽ የኔ እናት? ይሄ ደግሞ ከኛም አልበም ውስጥ የሌለ አዲስ ፎቶ ነው። እስቲ ብቻ ፈጣሪ ይፍታው፣ ፈጣሪ ይፍታው። እኔ የምለው አቤት፣ ምግብ የምታዘጋጅ ልጅ መታ ነበር ዛሬ? አዳነች አልመጣችም። አልመጣችም። ደሞዟ ነበር እኮ ዛሬም ሳንሰጣት። ደውልላት እስቲ ደውልላታል። እስቲ ውሃ አምጪልኝ። ያለንዱ ነው መፈተትሽ ነው። ግድ የለም አንድ ቀን ትጠጫለሽ። ምንም አይደል። የቧንቧውን ሃላንዱ አለች። አይ ሃላንድ ነው እኛ ቤት ውሃ የሚጠጣ። አይ ተይ በይ አሁን አምጪልኝ። እሺ አሁን ሙግቱን ተይኝና አይ እድሜሽና ጊዜሽን ባታጠፊ ይሻልሻል። ፍቅር እኮ መስዋዕትነት ይፈልጋል። መሲ ምን ሆነሽ ነው? ስለዚህ እሱ የሀገሮችን ሴቶች ሁሉ እስኪጨርስ ድረስ ልጠብቂው ነው? ባይሆን ከዚህ ሱሱ ግን እስከሚወጣ ድረስ እታገሰዋለሁ። ታዲያ እኔ ምን ላግዝሽ ከመስማት በቀር? ዝም በማለት ተባበሪ። አዎ ብቻ ፈጣሪ ሰዋል ፍቅ አርጋው ልጅ ይታባ አራታስብ ሰባቱ ተቀበለ። አረ አንቺ ለምን ወጥተሽ ነው ከግቢ? ሶፍት ገዝቼ እዛ ጋር ሱቅ አለ። ካርድ ተከታይ። ማን ነው ደግሞ እንዲያው ይላከሽ? እንትና ናታ። ማን ናት? አዳነች። ምን ነው ራሷ ወጣ መጣ። እሷ ሽሮ እየሰራች ነው። አሃ ዛሬ አያትሽ በጠዋት ነው የወጡት ማለት ነው እንጂ ከግቢ አትወጭም ነበረ። እስቲ ዛሬ ደግሞ ምንድነው የምትሰሩት? ዛሬ እንኳን አንሰራ። ወጣ ብለን ቃኘት አድርገን እንመለስ ነው። እውነቷ ነው። ዛሬ አንረብሽም። ስጦታ ይሽ ሁሌ መውቀት መሸክሸክ የለም። አንዳንዴ ወጣም ብሎ ማየት ጥሩ ነው። ኧረ እኔ እንደዛ አላልኩም። እና ለምንድን ነው የጠየቅሽኝ? ዛት ብዬ ልጠቅላላ እውቀት የኛ ስራ ነው። አንቺ ጠቅላላ እውቀት ነው። ለዛ ልጅ ነይ ላድስሽ። አሁን ካርድ ከስቼ ይላል። ነይ ሰው የሚልሽን ስሚ። ነይ አልኩሽ እኮ አንቺ ነይ። ቦታውን ያወቅሽው ይመስለኛል። ቤቴን አካባቢውን አውቀዋለሁ፣ ግን እኔ ራሴ ቃል የገባሁት ሰው ቤት እንደማልሄድ ነበር። ፈርተሽ እንዳይሆን
በዛ ላይ አንተ ያለበት አካባቢ ብዙ ሰው አውቃለሁ። እኔ ደስ አላለኝም ወንድም። ምንም አታስቢ። በላዳ ትመጫለሽ፣ እኔ ይዤሽ እገባለሁ። ማንም ሰው አያይሽም። ቤትስ ሲሆን እሺ፣ ሰፈሩ ግን ፈራሁት። ይኸውልሽ በዚህ ጉዳይ ሴቶችን ማግኘት የምፈልገው ቤቴ ውስጥ ብቻ ነው። ለዛ ነው። በቃ እሺ፣ ስደርስ እደውልልሃለሁ። በጉጉት እጠብቅሻለሁ። ቻው። ጭራሽ የስልክ ነበኛ ይዘሽልኛል። ስራው ተመችቶሻል ማለት ነው። ይህ ጓደኛዬ ገና ከመጀመሪያ በዚህ 2 ቀን ውስጥ ያጋጠመኝን ተይው። ምን ነው? ምን ገጠመሽ? የመጨረሻዬ ናት። የመጨረሻዬ ትመስለኛለች። እርግጠኛ ነህ እቺ የመጨረሻ ሴት ነች? በእርግጥ መስከረም የመጨረሻ ላትሆን ትችላለች። አንዲት ሴት አለች። ሌላ ሴት ማስባል? ማነች እሷ ደግሞ? ቃል ቃል ትወደኛለች ያልካት ሴት? በስልክ እንደምትወደኝ ለሌላ ሰው ስታወራ ሰማዋት ያልኩ ሴት። ቆይ እንዴት ሆኖ ይሄ ሊሆን ይችላል? ፍቅር መቼም የማይቀይረው ነገር የለም። አንተ ሳትወዳት እንዴት ቤት ከሚመጡ ሴቶች ሁሉ አስበልጠ በፍቅር ተመኛት? ስለምትወደኝ ስለምታፈቅረኝ። መውደድ አልችልም ብሎ የደመደመ ሰው ድንገት ከተወደደ ምን አማራጭ? እሱማ መቀበል ነው ያለበት። ስለዚህ እኔ ከተወደድኩ ከተፈቀርኩ በቂ ነው። ልቤን ቀስ ብዬ ማፍቀርም መውደድም ማስተምረዋለሁ። አይመስልም? ዛሬ ምን ሆነሃል? ፍጹም የማላውቀው ሰው ሆንኩብኝ እኮ። ቆይ አንድ ሰው ጠዋት ማታ ያንተን ኃጢአት እያየ እየሰማ ሊጠላ ካልቻለና ጭራሽ በተቃራኒው ከወደደ ከዚህ በላይ ምን ቅጣት አለ? ለኔ ይሄ ትልቅ ቅጣት ነው። ስለዚህ ላፈቅር ዝግጁ ነኝ። ጋሽ ሲሆን እዚህ ቤት ደምር ሰላም ነው? ተመስጧል እኮ ምንድን ነው? ትንሽ ሀሳብ ነገር ይዞኝ። አሃ የቤት ኪራይ ጨመረቦት? አይ እንደሱ ኦኬ። ቤት ልቀቁ ተባሉ? ሲገርም። አረ እንደሱ አይደለም። ኦኬ ግብር በዛቦት? አይደለም አልኩሽ እኮ። አሁን ምን ልትሰሪ ነው የመጣሽው? ቀሚስ ልታሰፊ ነው? አዎ። ምንድን ነው? ታሞ ነው? ህመሜ ምንድን ነው አለ? ጋሽ ሲሆን ዛሬ ልክ አይደሉም። ይሄን ቀሚስ እንዳያበላሹብኝ እንደ ዶክተርም እንደ መካኒክም ያደርጎታል እንዴ? እንዴው ላስቸግርሽ? እስቲ ወደ ቤትሽ ሂጂ። እንዴ ዛሬ ጤነኛ አይመስሉኝም። አይ ጤና እስቲ ተይ። ያልተነካ ግልግል ያውቃል። ለተቀማጭ ሰማይ ቅርቡ ነው። ተይኝ እስቲ። ወይም ደግሞ ምን እንደወሰንኩ ታውቂያለሽ? የቀጥረውና ሁሉንም ነገር በግልጽ ነገር አይመስልሽ? አሉላ እኔ በጣም ነው የምወድ። ጊዜ ስጠኝና አንተም የኔን ባህሪ ቼክ አድርገው፣ እኔም ደግሞ አንተ ከችግር እስከምትወጣ ድረስ እጠብቅሃለሁ አይባልም አይደል? ወይም ደግሞ እባክህን አንድ እድል ስጠኝ አሉላ፣ እኔ በጣም ነው የምወድህ። አንተ ያለህበት ግቢ መጥቼ የተከራየሁት ጠዋትና ማታ አንተ ስትወጣ ስትገባ ለማየት ነው እንጂ እኔ ቤተሰቦች ያወረሱኝ የራሴ ቤት ያለኝ ሰው ነኝ። ጉራ ይመስላል አይደል? በቃ እባክሽ ከአሁን በኋላ በቃ ቀጥረውና ሁሉንም ነገር ይመጣልኝን እውነቱን እነግረዋለሁ። እንደዛ ነው ያሰብኩት። አንቺ ግን ምነው ዝም አልሽ? አስተያየት እንኳን አትሰጪኝ? ባለማውራት ተባበሪኝ አላልሽኝ? ወይ አንቺ ደግሞ በዚህ ሰዓት አኩርፈሽ ባልሆነ እኔ የምመኝልሽ እኔ የምወድልሽ ግልጸኝነትን አሉላ እንዲወድልሽ ብቻ ነው። ሌላ ምንም አልፈልግም። ስጦታዬ እኔ የምልሽ ስጦታዬ፣ እናትሽ ግን የት ሀገር ሆና ነው መታ ማትጠይቃችሁ? እዚህ ግቢ እንኳን ከተከራያችሁ እኮ መታ አታውቅም። ነርስ እኮ ናት፣ ደግሞ ክፍለ ሀገር ናት ያለችው። ነርስ መሆኗንማ እናውቃለን። መቼ ነው መታ የምትጠይቃችሁ ነው ያልነው። እኔ እንጃ፣ ግን እኔ እንደሷ ሰዎችን መርዳት ነው የምፈልገው፣ ግን ነርስ መሆን አልፈልግም።
እና ምን ሆነሽ ነው መርዳት የምትፈልጊው? ጠቅላይ ሚኒስትር። ኧረ ያርግልሽ እናቴ ያርግልሽ። አሜን ያድርግልኝ። ግቢ። እኔ ግን ምን ነው? እኔ ግን ምንም ደስ እያለኝ አይደለም። እንዴ መስኪ ቀላል አድርገሽ ይውጭ። ሰላም ናችሁ? ሰላም ነው። የግቢያችን ሴቶች ጉዳይ ሚኒስቴር ገባልሽ። ዛሬ ደግሞ ሳትሸፋፈን ገላምጣን የምትገባውን ያመጣት። በየአይነቱ እኮ ነው የሚያመጣቸው። ከየት ነው ግን የሚሰበስባቸው? በይ እናቴ ወደ ስራሽ፣ ስራችን ነው የሚያዋጣ። በይ እናቴ ወቀጣ በስቷል፣ እኛም ወደ ወቀጣችን። በምሳ ሰዓት ወዴት እየሄዳችሁ ነው? እዚህ ማከፋፈያ እንደው ባልትናዋን አድርሰን መጣ። አረ ማከፋፈያ ጎሽ በሉሽ። እኔ ደግሞ ምሳ ልብላ፣ ስጦታዬ ብቻዋን ነች። አብረን ምሳ እንቁረስ ብዬ ስራዬን እንደው ጣል አደረኩና መጣሁ። እኔ የምልዎት እንደ ስጦታ ያባት እንደው ልጅ ማሳደጉ ብቻዎትን ይችሉታል? እናቷም ስትመጣ ስትጠይቃት አይቻል አቀም ያክብርልኝ። እንዳሰብሽልኝ መድኃኒዓለም ያስብልሽ። እውነት ግን እኔ ያልከበደኝ በእውነት ለነንበኛ ለምን ማለት ጥሩ እናቷ ነርስ ነች፣ ወገኗን እያገለገለች ነው። የት ገጠር ኮሌጅን የተማረች ዋና ትምህርት ነርስ ነች። ለዚያ ነው እናት እና ምን አልከበደኝ። ምን አባቱ አሰብሽልኝ። የእውነት ልጅ እንደው ደስ የሚል ስራ ነው ያላት። በጣም ጥሩ ስራ፣ ደስ ይላል። እውነት ትልቅ እንደው መማር ደጉ የተማረማ እንዲመርስ ውቅት ያደርጋል አለን እንጂ እኛ ከሽሮና ከበርበሬ ጋር እንዲሁ ፈቀቅ ስንል አሪቹ ዲያባል አሁን የሚገባ ነገር እየሰራቸው ሰው የሚበላው የተማረ ያልተማረ ህጣን ትልቁ ወደ ሆዱ የሚከተው እየሰራች ትልቁ ሙያ ነው እንጂ እንዲህ አይባልም። እሺ ደግሞ ልጅ ነሽ አሪቹ፣ ተምረሽ ጥረሽ ትደርሻለሽ። እሺ ያው አንቺ አረጀሽ አላልኩም። እንደው ጨዋታው ነው ሁሉ እሺ ስጦታ ያባት። እሺ እንደው ምን አይነት ጥቋቁር ነጠብጣቦች የማዶስን የፊት ክሬም በእነዚህ ሀገሮች ያገኙታል። አሊያም ለበለጠ መረጃ በዚህ ስልክ ይደውሉ። ማዶስ አባቴ መልካም አባት ነው እና እንደነገርኩ አባቴ ተምሬ እንደተመረኩ ነው የሚያውቀው። እውነታው ግን ያ አይደለም። የአንድ ቀን ስህተቴ የልጅ እናት አደረገኝ። አባቴ መልካም አባት ነው። እኔንም እንደ ልጅ እጅግ ያምነኛል። እኔ ግን እምነቱን አጎደልኩበት። ካምፓስ የሄድኩት ልጅ ዲግሪ ሳይሆን ልጅ ይዤለት መጣ። አሁንም ትምህርቴን እንደጨረስኩና በተመረኩበት ሙያ እየሰራው እንደሆነ የሚያስበው። ይህ ስህተቴ ግን አንድ ቀን ያበቃል። ተስፋ አድርጋለሁ። እማዬ ልጅቱ ቆንጆ ምግብ ነው ሰርታልን የሄደችው። ይጣፍጥ የለም? አዎ ጎበዝ ናችሁ። አዎ ያንቺም እናት መስከረም ጎበዝ ነበረች። አዎ አውቃለሁ። እናቴም እኮ በጣም ጎበዝ ናት። እናትነት ደስ ቢልም ግን ከባድ ኃላፊነት ነው። ልክ ነሽ፣ በደንብ አውቃለሁ። አንተ ደግሞ ይህን ስሜት ታውቀዋል። ቆይ ነው የምለው ለኢንተርቪው ነው እንዴ ጠራኝ? ይኸውልሽ መስከረም፣ ምን መሰለሽ፣ ሰውዬ ጊዜ የለኝም።
ገና ብዙ ስራ ይጠብቀኛል። የልጅና የቤተሰብ አስተዳዳሪ ነኝ። መታጠቢያ ቤቱ በዚህ ጋር ነው? አዎ በሱ ጋር ነው። ይልቅ ኮንዶም ገዝታል? አያሳስብም፣ ችግር የለውም። እኔ ምንሽ ሴት ይዞ እንደገባ አላወቀችም እንዴ? ምን ሆነ? አውቄ ጦርነቱ ተጀመረ። ጉድ ፈላ። ጦርነቱ ተጀመረ። ወይኔ ጉዴ! እኔ የለሁበትም። አሉላ እንዴ ጎረቤቴ፣ ከዚህ በኋላ እንኳን ጎረቤቴ ባትለኝ ደስ ይለኛል። እሺ ቃል ምን ነው ፈለግሽ? የሆነ የምነግርህ ነገር ነበረኝ። ምን ነው ችግር አለ እንዴ ቃል? አይ ሰላም ነው። ግን አሉላ ሴት ስለሆንኩኝ ይህን ነገር ከጾታዬ ጋር እንዳታያይዘው። ምን ነው የተፈጠረ ነገር አለ እንዴ? ንገሪኝ። እንዴት ብዬ እንደምነግርህ አላውቅም፣ ግን አማራጭ የለኝም። ነግሬ ብገላገል ነው የሚሻለው። እሺ ንገሪኝ። እወድሃለሁ ነው ያልሽ? አዎ አሉላ፣ ምን አይነት ሰው እንደሆንክ አውቃለሁ፣ ግን ላንተ ያለኝ ፍቅር ጭራሽ እንድቀርብህ እንጂ እንድርቅህ አላደረገኝም። ችግርህን አምኜ ተቀብዬ ላስተካክል እሞክራለሁ እንጂ በዚህ ምክንያት አልርቅህ። እችን የመሰለች አፍቃሪ እያለች ነው እዚህ ቤት ይዘኸኝ የመጣ። በጣም ታሳዝናለህ። እልሽ መስከረም፣ እንዴ መጀመሪያ ስሚኝ። ምን ልትነግረኝ ነው የምሰማ? አታፍርም? ምንም አልገባችሁም እኮ ሁለታችሁም ተሳስታችኋል። ለምን አታዳምጡኝም? እኔስ ቤትህ መምጣቴ ስህተት፣ እሷ ማፍቀሯ ምኑ ላይ ነው ስህተቱ? እሱ ነው ስህተቱ በመጀመሪያ ነገር። እንዴ ለምን አሰሚኝም? ጉድ እየሰማሽ ነው አየሽ? ችግር ተፈጠረ ማለት ነው አየሽ? ጭንቀት ይሰማል። አሁን በቀጥታ ስርጭት ላይ ስለ ንቀትህ በጣም አመሰግናለሁ። የቡና ቤት ሴት ነች ብለህ ሴት ያለበት ቤት ይዘኝ ስለመጣ በጣም አመሰግናለሁ። በጣም ታሳዝናለች። ደግሞ በጣም ታሳዝናለች። ያበላሸሽውን ነገር አሁኑኑ ተከተለሽ ሂጂና መልሻል፣ አስተካኪው። በዚህ ሰዓት ያንቺን ፍቅር ከማዳመጥ የእሷን ስሜት በጠብቅ ነው የሚሻለኝ። ቃል እናት መስከረም እንኳን አዳምጪ፣ አንዴ ብቻ አዳምጪ። ምንድን ነው የማዳምጥሽ? የቡና ቤት ሴት ነኝ። አዎ የቡና ቤት ሴት ነኝ። የቡና ቤት ሴት የሆንኩት በትልቅ ምክንያት እንደሆነ ሂጂና ንገር። መስከረም የምታወሪውን አይነት ሴት እንዳልሆንሽ አውቃለሁ። ለምን አትረጋጊ? ልታባብለኝ አለ። የቡና ቤት ሴት ነች ብለን ሴት ያለችበት ቤት ይዘኝ አይደለም። ጓደኞቼ ወንድ ቤት እንዳትሄጂ ብለው ይላል። ሆቴሌ መምጣት ሲገባ ቤትህ መምጣት ትልቁ አይደለም ጥፋት። ሴቶች ምንድነው እየሰማ ያለሁት ነገር? ምን ሆናችኋል? የመንጫጫታና ውቅቢያ ነው። ቃል መስከረም ሰው እየረበሽን ነው። ትልልቅ ሰዎች ነን አይደል እንዴ? ለምን ገብተን አናወራም? ከዛ በኋላ ካልፈለግሽ ትሄጃለሽ። አዎ ይሻላል። እሺ ልጄ መስከረም ልጄ ነው ስትል የሰማሁት እኝክ አቶ አሲው ልጄ ነው ያሉት። ልጄ ምንድነው የምትሰሪው? ያው ነርስ አይደለች እንግዲህ መርፌ ልትወጋ ይሆናል አሉ ላና ሞት ድንቄም ነርስ እንዴ። አባቢ እዚህ ነህ እንዴ? እባክሽ ምንድነው እዚህ ግቢ የምትሰሪው? ያውም ካሉላ ቤት። ማሚዬ
የኔ ልጅ ቅቀት ግቢ 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 ግቢ። እሺ ማሚ እወድሻለሁ። ግቢ 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 መቼ ነው የምመጪው? ግቢ። ንገሪኝ እንጂ ምንድን ነው ከዚህ የምትሰሪው? አየሽ አይደል? አንቺ ነሽ ይሄንን ሁሉ ስራ ይሰራሽው። መስከረም ምን ልትሰሪ ነው? ምን ለመስራት ነው እዚህ ግቢ መጣሽው? መርፌ ልትወጋ ነው አልኩህ እኮ። እባክሽን አሽሙርሽን ተይኝ። ምን ልትሰሪ ነው ከዚህ ሰውዬ ቤት የተገኘሽው? አሃ አሉላ ቤት የሚወጡ ሴቶች እንደሆኑ ሴተኛ አዳሪ ናቸው። ይሄን ደግሞ አገር ያወቀው ፀሐይ እየሞቀው ነው። አሃ እውነት ነው። እውነት ገንዘብ ተከፍሎሽ እውነት ከዚህ ሰውዬ ጋር ልትተኝ ነው የመጣሽው? ጋሿ ሲሆን ሁሉም ነገር እንደሚያስቡት አይደለም። አንድ ጊዜ ስሙኝማ። ይኸውልህ እባክህ አንተ ሰውዬ ዝም በለኝ እባክህ። አንተን በጭራሽ መስማት አልፈልግም። አንተ ምን አይነት ሰውና እንዴት አይነት ሰው እንደሆንክ በደንብ አድርጌ ያውቃል። ጋሿ ሲሆን ይህ ነገር ወደ አደባባይ እንዲወጣ ምክንያት የሆንኩት እኔ ነኝ። እባክዎትን አንዴ ብቻ ይስሙት። መልሽልኝ እንጂ መስከረም፣ እውነት ገንዘብ ተከፍሎሽ ከዚህ ሰውዬ ጋር እዚህ ግቢ ልትተኝ መጣሽ? ምን ቃሉን ያሽሞነሙኑታል? ልትሸረሙት ነው አይመጣችሁ? ታች ሙስም ፔይ አዳ እውነት ነው መስከረም፣ እውነት ነው፣ እውነት ነው። ድካሜ ይኸው ነው፣ ይኸው ነው፣ ይኸው ነው መስከረም። ለኔ የሚገባኝ ይሄ ነው። ይሻላል፣ ይሄ ነው። ምን እኔ ምን ደስ እያለኝ አይደል? እውነት ገንዘብ ተከፍሎሽ እውነት ከዚህ ሰውዬ ጋር ልትተኝ ነው? ምን ቃሉን ያሽሞነሙኑታል? ልትሸረሙት ነው አይመጣችሁ? እባክህ አንተ ሰውዬ ዝም በለኝ እባክህ። አንተ በጭራሽ መስማት አልፈልግም። አባቴ መልካም አባት እኔንም እንደ ልጅ ድጋሚ ነበር። እኔ ግን እናቱን አወደድኩበት። ካምፓስ የሄድኩት ልጅ ዲግሪ ሳይሆን ልጅ ይዤላት መጣ። አሁንም ትምህርቴን እንደጨረስኩና በተመረኩበት ሙያ እየሰራሁ እንደሆነ የሚያስበው ይህ ስህተቴ ግን አንድ ቀን ያበቃል። ጎረቤት ከዚህ በኋላ እንኳን ጎረቤት ባትለኝ ደስ ይላል። አንተ ምን አይነት ሰው እና እንዴት አይነት ሰው ነው በደንብ አድርጌ ያውቃል። አዎ አሉላ፣ ምን አይነት ሰው እንደሆንክ አውቃለሁ። ግን ለአንተ ያለኝ ፍቅር ጭራሽ እንድቀርብ እንጂ እንድርቅ አላደረገም። ችግርን አምኜ ተቀብዬ ላስተካከል እሞክራለሁ እንጂ በዚህ ምደናልቅ እቺ የመሰለች አፍቃሪ ያለች ነው ትቤት ዘኝ መጣ። በጣም ታሳዝናለህ። እውነት ነው። ድካሜ ይኸው አሉላ እናንተ እንዳያችሁት አይነት ሰው አይደለም። በቃ አሉላ እንደዚህ አይነት ሰው ነው። ቃል የራሴን ስሜት አስቀድሜ የሰው ገበና አጋልጬ ህይወታቸውን በጠበጡ። ፍቅሬን የገለጽኩበት መንገድ ጥሩ አልነበረም። ግን ምን ማድረግ ነበረብኝ? አሁን እንኳን የሆነ ነገር በኝ። ምን ነው ዝም አልሽ? እስካሁን ያመንሽበትን ነገር ነው ያደረግሽው።
አሁንም ቢሆን ልብሽ የፈቀደውን ነገር አድርጊ። በጋራ መወያየት ያለብን ነገር አለ። ማወቅ ያለባችሁ ነገር ያለ ይመስለኛል። ከሁለቱም ሴቶች ጋር ሆኜ የሆነ ነገር ማድረግ አለብኝ። እሺ፣ እኔ የምረዳ ነገር የለም። ምንም፣ እኔ ራሴ ወጣዋለሁ። ጋሻ ሲሆን አቤት። ምን ቀረ? ምን ቀራችሁ? ምን ቀረ? ጉዴን ነግረኸኛል እኮ። አሁን የቀረ የተወለደችው ሕፃን ልጅ አባቷ እኔ ነኝ ማለት ነው። እሱ ልትነግረኝ ነው የመጣኸው? አይደለም ጋሻ ሲሆን፣ አንድ ጊዜ አዳምጡኝና ስለሆነው ነገር ሁሉ ላስረዳሁት። እባክህን ዞር በልልኝ። እባካችሁን ዞር በሉልኝ። በሰላም ልኑር። እባካችሁ ዞር በሉልኝ። አይደለም፣ ዞር በሉልኝ። ዞር በሉልኝ። አንቺ ዞር በሉልኝ። ዞር በሉልኝ። ዞር በሉልኝ። ተውኝ፣ 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 ተውኝ። በሰላም ልኑርበት። ተውኝ፣ ተውኝ፣ ተውኝ። አብረሳለን ያሳለፍነው ልቤን ተስፋ እየሞላው ወሰን አይከልለው ድንበር አያዝበት። ለዚህ ሁሉ ጥፋት ተጠያቂው አንተ ነህ። ከአባቴም ከልጄም የለያየኸኝ አንተ ነህ። ተናገር እንጂ ዝም ትላለህ እንዴ? አሉላ አይደለም ጥፋተኛ፣ እኔ ነኝ ለሁሉ ነገር ምክንያት። መስኪ እናቴ ቡና ቤት ሰራተኛ ነበረች። እኔን ሰው ለማድረግ እሷ ስጋዋን ሽጣ ነው ያሳደገችኝ። ግን ምን ዋጋ አለው? እኔ ስደርስላት እሷን በህይወት አጣኋት። ያ ጊዜ በጣም ከባድ ነበር። ልጆች መስከረምን ያስተዋወቋት ካሉላ ጋር እኔ ነኝ። እንደዚህ አይነት ሰራተኛም አልነበረችም። ለመጀመር ገና ሀሳብ ላይ ነበረ ሴት ልጅ። እኔንና እናቴን ጥሎ ሄደውን አባቴን በስተመጨረሻ አገኘሁት። ምንም እንኳን አባትነቱን ባይሰጠኝ ያፈራውን ንብረት በሙሉ ተናዞልኝ ነበር የሞተው። ከአባቴ ባገኘሁት ሀብቴ እናቴን ቃል ተወጣሁበት። እናቴ የኔ ልጅ አደራ አንተ በህይወት እያለህ እኔ ባለፍኩበት መንገድ ማንም እንዳያልፍ እርዳት ላይ ነበር። የህይወት ውጣ ውረዷን የከተበችበትን መዝገብ አውርሳይ ነበር የሞተችው። ይሄ መዝገብ የብዙ ሰው ህይወት ይቀይራል ትለኝ ነበር። ያንን ነው ያደረኩት። ይቅርታ። ጋሽ ዋሲሁን ይሄ ህይወት መዝገብ ነው። ለአሉላ ዳ ሆኖ ለኔና ለጓደኞቼ አዲስ ህይወት ሰጠን። ጓደኞቼ ይሄን መዝገብ የአሉላ እናት የቀና ደናና ብላቸው እናቱ ጽፋ ያስቀመጠችለት መዝገብ ለእናንተ ደግሞ ህይወትን የሰጠ ምን ማለት ነው? እስኪ አንብቡልኝ ልስማው። ልጄ አሉላ ዛሬ አብሮኝ ያደረው ሰው ሲደበድበኝ ነው ያደረው። ግን ጥሩ ብር ነበር የከፈለኝ። በዚህም ብር ያንተን የትምህርት ቤት ክፍያ ከፍዬበታለሁ። የኔ ልጅ ይሄ ስራ እንዴት ያለ ክፉ ስራ መሰለ።
ስሞት ወይም ስራውን ሳቆም የማስቀምጥልና ከልብ ያደራልልህ የምወደው ነገር ይህን ስራ ሌሎች ሴቶች ከመጀመራቸው በፊት እንድትደርስላቸው ነው። አሉላዬ መግባት ቀላል ነው፣ መውጣት ደግሞ ከባድ ነው። ስለዚህ ተምረህ ስራ ይዘህ እኔን ለማክበር ካሰብክ ለሴት ልጆች ደግ ውለታ ዋልላቸው። እንደ ዛሬው ደንበኛ ክፉ እንዳትሆን። አብሮኝ ተኝቶ ሳይከፍለኝ ጠፋ። ልጅ አሉላ ለሴት ልጅ ክብር ስጥ። ታዲያ ይሄ ከኔ ልጅ ከመስከረም ጋር የአሉላ ጉዳይ ምን ያገናኘዋል? ይኸውልሽ መስከረም፣ ልጅ በመውለድሽ ምክንያት የትምህርት ውጤትሽ እንደተበላሸብሽ አባትሽን ዋሽተሽ ከተማ ውስጥ ራስሽን በመጥፎ ቦታ ላይ እንዳስቀመጥሽና የልጅሽንና የአባትሽን ህይወት እየመራሽ እንደሆነ መረጃው በፎቶሽ ደረሰ። እናም የእናቴን ቃል ለመወጣት ትክክለኛዋ ሰው አንቺ ነበርሽ። ወደ ሴተኛ ዳሪነት ህይወት ውስጥ የገቡትን ሰዎች ሁሉ መመለስ አልችልም፣ ግን ቢያንስ እኔ ልፈታው በምችለው ችግር አንዲት ሴት ሴተኛ ዳሪ ስትሆን ማየት አልፈልግም። እናቴ አደራ ያለችኝ ያን ነበር። ካንቺ በፊት ብዙ ሰዎች አውቃለሁ። በቻልኩት መጠን ብዙ ሰዎችን ህይወት መልሻለሁ። አንቺ የመጨረሻዋ ነበር። ሁሉንም ሳደርግ የነበረው የእናቴን ቃል ለመወጣት ነው። ማንም እናቴ ባለፈችበት መንገድ እንዲያልፍ አልፈልግም። ይሄን ነው ሳደርግ የቆየሁት። ይቅርታ መስከረም። ጋሽ መስሉ ልጅት መስከረም ይሄን ስራ አልጀመረችም። ምንም እንኳን የልጅና ብትሆንም እኛ እንደደረሰልን አሉላ ደርሶላታል። በቃ ይሄ ነው። ለኔ ጀበና ቡና ከፍቶልኛል። ለኔም ልክ እንደ ሳራ የጀበና ቡና ከፍቶልኛል። ለኔ ደግሞ ቺፕስ እንድሰራ ማሽንና ቦታ አዘጋጅቶልኛል። ለኔ ደግሞ ኮንቲነር ተከራይቶ ሱቅ እንድሰራ አድርጎኛል። እኮ ይሄን ያሉላ መስከረም፣ ምናልባት ሲፈጠሩ በነበሩት ሁኔታዎች ራስሽን እስክትጠራጠሪ ድረስ ብዙ ወንዶች ከቡና ቤት ይዘውሽ ቢወጡም ካንዳቸው ጋር እንዳላደርሽ አውቃለሁ። ምክንያቱም ሁሉንም ወንዶች ስልካቸው የነበርኩት እኔ ነኝ። ያው ከሌላ ሰው ጋር እንዳትሆኚ ማለት ነው። የእውነት አሉ ከልቤ ነው። በጣም አመሰግናለሁ። ምንም ምስጋና ያስፈልገኝ። ሁሉንም ነገር ለልቤ ደስታና የእናቴን ቃል ለመፈጸም ነው ያደረኩት። ስለዚህ ሁሉም ሰው ስላንተ የሚያወራው የነበረው ከተለያየ ሴት ጋር ይወጣል የሚባለው ውሸት ነበር ማለት ነው? እኔ ቆንጆ፣ አሁን ይሄን ጥያቄ ራስሽ አትመልሽ እንጂ ማለት በጣም ስለምትወደኝና ስለምትሳሳልኝ ማንም ሰው እንኳን እንዲነካኝ እንደይን ፍቃዱ አይደለም አይደል? እና ልጄ ይሄንን ክፉ ስራ አልጀመረችም ነው የምትሉት? አዎ፣ እርሜ ለወንድማችን ለአሉላ። ቢረባም ባይረባም እንኳን አልሰማሽው። ተጫወት ባላና ታታሲው ምን ይሉ
ምሪንዳን ምሪንዳን እሺ መስፈራን ልትሰጠኝ ነበር። ምሪንዳን አይሆን ምሪንዳን ስላላወቅኩ ነው። አይ አንቺማ ታውቂያለሽ እንጂ ወይኔ እኔ ግን ዌትረሲንግ ብገባ ጉዴ ፈልቶ ነበር። አንተ ውሃ ይሻላል እያለቀ ስለሆነ አንተ ይሻላል። እሺ ምን ያሻል ፈንታ እኔ ቤተሰቡ በቃ ጉዶኛል። ጤናችን ይባል ነገር እንግዲህ ዛሬ እድሉን ስለሰጣችሁ በጣም ነው የማመሰግነው። ቆይ ለምንድን ነው የኔ እናት ንግግር የማታደርገው? ታለቅሳለች፣ ይከፋታል። እንዲህ ያለ ደስታ ጊዜ ንግግር ማድረግ ከልጅነቷ ጀምሮ አትችልበትም። ለዚህ ነው ግድ የለም አትናገር ብለን ያስቀመጥናት። እዚያ እሺ እንግዲህ እንደምታውቁት ዛሬ ፕሮግራሙ ለምስጋናና ለይቅርታ ነው። ምስጋናውና ይቅርታው ደግሞ ለምን እንደሆነ ታውቃላችሁ ብዬ አስባለሁ። ጨርሻለሁ። አንቺ ቅን ያለው ንግግር ውስጥ ወይራ የሆነ ንግግር ተናገርሽ። በእውነት ይሁን። እስቲ አትናገር ትውልድ እንዳይደናገር የሚባል አባባል አለ ይባላል። ብቻ እንዳልሽው እኔም ደስ ብሎኛል። እውነት ነው፣ የደስታ ቀን ነው። ብቻ አንዳንዱን ነገር ደግሞ አትናገሪው። እንደ ጥላሁን ገሰሰ ሆዴ ፍጀው ብለሽ ተታየዋለሽ። አያቴ ሆዴ ፍጀው ምን ማለት ነው? ስጦታዬ ሆዴ ፍጀው ማለት ያንቺ የግል ሚስጥር ይኖርሽና ለሌላ ሰው ብትነፍሹ ብትናገሪው ያ የሰማው ሰው ይጎዳል ብለሽ ካሰብሽ ሆድሽ ውስጥ ሳትናገሪ ስታስቀሪው ምን ይባላል? ሆዴ ፍጀው ይባላል። ተጫውቱ ጠጭ። ዛሬ በጣም ደስ የሚል ቀን ነው። በጣም ደስ ብሎኛል። በጣም በእውነት በጣም ደስ የሚል ቀን ነው። ፈጣሪ ነገን ደግሞ የተሻለ እንደሚያደርግልን ተስፋ አለኝ። አሜን። ተባረክ አንተ፣ በእውነት አሉላ ተባረክ አንተ፣ የልጅ አዋቂ ተባረክ። እስቲ አንዴ እንደ በእውነት ጭብጫቦ ለዚህ ልጅ አንተ ተባረክ፣ በእውነት ተባረክ። እስኪ ከምርቃቱ ላይ እኔም ለላ አድርጌ የሆነ ነገር ልጨምርበት። እዚህ ግቢ የገባሁት እንግዲህ ሁላችሁ እንደምታውቁት በቅርብ ነው። የገባሁበት ምክንያት አሉላን ስለምወደው እሱን ተከትዬ ነው። ወይ አንቺ ይሄን መቼም ልሞትልሽ ሆዴ ፍጀው ብለሽ ባለማስቀረትሽ እዚህ ላይ ወደድኩሽ። ጎበዝ አሉላ፣ በጣም እወድሃለሁ። ቁጭ ብለሃል። የቃሌን ጥያቄ እኔም እንዳባባ ሆዴ ፍጀው ምን ብለህ ሆዴ ፍጀው ብለህ ምን ልትሆን በልጅ ጨርሰው እንጂ ቃል እየጠበቀች እኮ ነው። ተንፈስ አንተ፣ ተንፈሰው። መድኃኒዓለም ሆዴ ፍጀው አልልም፣ እወዳታለሁ። በሉ ሴቶች በእልልታ ወንዶች በጭብጨባ በል እስቲ በይ እናት ይቅርታ አድርጊ።